በሙግቱ የሚገቡ ተጋሩ ባንገታቸው እየታነቁ እኔ ትግራዋይ ነኝ የሚል ሰው ሳይ ደብል ስታንዳርድ ነው አይመስልም? አንተ ሁሉንም ታወርዳለህ አይደል? አሁን ለምሳሌ ታወርዳቸዋለህ ሁሉንም። እዚህ ጋር የማትፈልገው ሙድ ካለ የራስም ሰው ቢሆን ሁሉንም ታወርዳለህ አይደል? አትሊስት እኩልነት ለማምጣት። እሷ ግን ቤቷ ላይ እኔ እሷ ቤት ልገባ አይደለም አልኩ። እኔ ክሬም ብበጥስ ይሻለኛል እሷ ጋር ከምገባ። ህዝቤ ግን እሷ ጋር ሊወያይ የሚገቡ ተጋሩ ጎበዝ እንደነ ፊል አይነቱ ጓደኞቼ እንደነ እላይ ሐሳባቸውን እያነቀችና እያና እንደፈለገ መርዛቸውን ሲረጩ ቆይ እንዴ ሐሳብን የሚደግፉ ብቻ ናቸው ትግራዋይ የሚሆኑት። ግን እንደ ሐሳብ አይደለም። ይኸውና አለንጋይ ተቃዋሚ እኮ ናቸው። ከአለንጋይ በላይ ተቃዋሚ የለም። እሷ ቤት ቀርቷል። አለንጋይ እኮ ዋና የስምረት ዋና የሐራ መሬት እንትን ነው። ይኸው ሼር አድርግለት እዚህ ሚዲያ ላይ የሚታወቅ ከእሱ ጋር እንኳን ቁጭ ብለን በስረ ሰዓት ነው የምንነጋገረው። ኢቭን በውስጥ እናወራለን ልዩነታችን ይዘን። የዝቻ አካሄድ አንድ ቀን ይገባል። እኔ አልነግርህም ለአንድ ከአካሄዷ ጋር ነው ችግር ያለን እንጂ እኛ ከአስተሳሰቡ መብቷ ነው አስተሳሰቧን። ግን እኛም ደግሞ የመቃወም መብት አለን። አያጅቡ እሱን አትከልክለን። እሱን አልከለከልኩም። መብቷ ነው። በቃ አስተሳሰቧን እኛ ለህዝባችን እናነቋለን። እኛ አናምንም። እሷ ትግራዋይ ነኝ ብላ ነው የምታምነው። እኔ ፌር ነኝ ብላ ነው የምታምነው። እኛ ደግሞ አናምንም። የመከራከር መብት አለ። ያንን ህዝብ ነው የሚፈርደን። እኛ ፈራጅ አይደለንም። እኛም እንደሷ እንድተራ ሰው ነን። ስለዚህ እኛም ቤታችን እየከፈትን ከማንቀት ወደ አንልም። እሷም ስራን ከመስራት ወደ ምን አለ መሰለህ ቅድም አይስ ምናምን አለ እሱ አለ ጆኖሳይድ ኢትስ ናት ኢዚ ቲንግ። ለህዝቡ ጆኖሳይድ ልታስደርግ አይደለም አይስ ሌላ ነገር ባስለቀቅብህ ታዲያ አንተ እየከሰስካለ ጆኖሳይድ አድሬስ አልኩሽ እኮ ጆኖሳይድ ኢዝ ኢዚ ቲንግ። እኔም በእንደዚህ አይነት ሞራል ጆኖሳይድ አንቺ ፍርዬ ማሪ ምን መሰለሽ እርስ በርስ መበላላቱ ምናምን ጥሩ አይደለም እኮ የማስጠጣት ምናምን። በቃ ሐሳብሽ አልተመቸው መብቱ ነው። እና አንተም የምትናገረውን ነገር አንዳንዴ ሰዎች ሐሳባችንን አንቀበል ሲሉ በስድብ በማሸማቀቅ ምናምን ሊሆን አይችልም። በቃ ሐሳብና ሐሳብ የሚጋጭ ከሆነ በጨዋ መልክ መለያየት እናቴ ትሙት መለያየት እንጂ ይሄ አንቺ እንዲህ ነሽ አንቺ ህዝቤን የህዝቤ አስገዳይ ነሽ ማንም ሰው ማንንም ህዝብ ሊገል እንዴ ተው እግዚአብሔርን ተው። አንቺም እንዲህ ምንድን ያለችው አይስን ያለችው ጀላቲን ያለችው ይሄም ጥሩ አይደለም። እግዚአብሔርን ጥሩ አይደለም መነጋገሩ ምናምን እኔ እንዲደብራል። እንደዚህ እዚህ ደረጃ መዳረሳችሁ በጣም ያስጠላል። አይደለም ሁለታችሁም ተጋሩ ናችሁ። ለሌላ ሰውም እንዲክፋት ማሰብ ጥሩ አይደለም። መልካም ነገሮችን ማሰብ መልካም። አንቺ ደግሞ አይስ ትላለች እንዴ? እኛውን ትራምፕ ሙቶ እግዚአብሔር በሜክሲኮ በኩል አስገባን እያለን እዚህ እየጸለይን ጭራሽ አይስን እግዚአብሔር ያጥፋው አይስ የሚባለውን እንዲሁ እንደጨው መክክ ይበልልን እያልን አንቺ ጭራሽ እንጂ የኔ ሀቅ በቼ በሚወጣው ባለ ሀብቷ ምን አይነት ሀቅ አለሽ ደግሞ አንቺ? በፕራይቬት ጀት እየሄድሽ ምናምን ጥላይ ምን ትሰራለህ? እዚህ የተጋሩ ጉዳይ እኮ እዮዳ ቤት ገብተህ የተጋሩን ጥላቻ አታራምድም? ምን ትሰራለህ? ትግሬዎች በመን በኩል አድርገው እነሆ ልጆቻችንን እየጠለፉ ነው ምናምን እያልክ አታወራ? አንተ አቅመ ቢስ ብስብስ። እዮዳ ቤት ሰሞኑን የትግራይን ጥላቻ እንዴት አድርጋችሁ እኔ ራሱ ደስ ብሎ ሼር ሳደርግ ነበር። እናቴ እንዲህ ነው ጥላቻችሁ መውጣት አለበት። በቃ ትግራዋይን ምን ያክል እንደምጠሉት በደንብ በቃ መታወቅ አለበት። እኔ እዮዳብን ሪፖርት የምታደርጉበት ምናምን አሁን እነ ሸገር ጁንታ ለምን ታደርጋለህ? ያውም ከቻልክ ኮፒ ሊንክ ሼር በማድረግ ምናምን ብታግዛቸው መልካም ነገር ነው። አንተ አሁን ትግራዋይ አይደለ? እውነት ለትግራይ የምትታገል ሰው ከሆንክ እዮዳብ ተጋሩን በዛ ደረጃ ህዝብ ሰብስቦ ሲያንቋሽሽ እቤቱ ቁጭ ብለህ ታብታብ እያደረክ አንተን የሚከተሉ ትግራዮች መጥተው እንዲሰሙ ማድረግ። እናቴ ትሙት ሰው ይጠነቀቃል። እነ ጥላቻ ያጠነክራል። ጥላቻ በጣም ነው የሚያጠነክረው። እና ይህ ትግራዋይንን የሚያጠነክርን ነገር ሪፖርት እያደረጉ ቤት ማዘጋት ምናምን አይነፋም።
ጥሩ አይደለም። አሁን ፖለቲካው ተቀይሯል። እናቴ በፊት ትሰዳደብ ነበር። ኖ አሁን መሰዳደብ አይደለም። እየሄድክ አሁን አኩነ ማታታ እዛ ቁጭ ብሎ ተጋሩ ሲሰደቡ ሲያሰድብ ነበር። አኩነ ማታታ እኔ ደግፋለሁ፣ እዚህ ሁሉ አስገባለሁ እንድታወራ እና ምን ማለት ፈልጌ ነው? ቆይስቴት አለ አሁን ተጋሩን አንቋሸሽክ፣ ሰደብክ፣ አጥላላ። በፖለቲካው ላይ ምንም የምትቀይረው ነገር የለም። ተጋሩን በተሳደብክ ቁጥር ባንቋሸሽክ ቁጥር ተጋሩ ሲሰሙ ይጠነክራሉ፣ በጣም ይጠነክራሉ። ተጋሩ ደግሞ ጥንካሬያቸው አንድ ሲሆን ደብረ ብርሃን ድረስ ነው የሚመጡት። ይህን ነገር ፍቅር ሲሰጡ ነው መጥፎ። የሰው ልጅ ፍቅር ሲሰጥ አትለየውም ማለት አሁን ለምሳሌ ጠላት ነው ብለህ ትጠነቀቀዋለህ። ስለ ተጋሩ ጥሩ ነገር እያወሩ ምናምን አንዳንዶቹ ውስጥ ለውስጥ የሚሰሩ ይሄ ያስፈራኛል። እኔ እፈራለሁ። እንደነ ዮዳብ አይነቱ ግልጽ ጥላቻውን የሚያስተላልፍ ግን ይመቸኛል፣ እሰማዋለሁ። አሁን የተጋሩ ጥላቻ በጣም ያለባቸው ሰዎች አሉ። ቁጭ ብሎ ታብታብ ያደርጋሉ። እታችሁ ነው ምናምን ሲጽፉ ሁሉ ያሉ ትክክል። ይሄ ቅማላም ትግሬ፣ ይሄ እንደዚህ ብሎ ይሄ መገደል አለበት፣ ይሄ መጥፋት አለበት። ደግሞ ተጋሩ የሚጠፉ ሰዎች አይደሉ። እናቴ ትሙት የሚጠፉ ሰዎች አይደሉ። አንዴ ጦርነት ከገቡ ደግሞ ታውቃላችሁ፣ ታንክንም መድፍንም እያገላበጡ የሚመጡ ሰዎች ናቸው። በክላሽ ብቻ የሚዋጉ አይደሉ። በጣም ጠንካራዎች ናቸው። ክላሽን ፎፍና የእጅ ቦምብ ይዘው ታንክ ሲማርኩ ምናምን ቪዲዮ ሁሉ አለ። ይህንን ማየት አለ። ከእንደዚህ አይነት ሰው ጋር ጥላቻ ጥሩ አይደለም። አረን ነው የሚያበሉ እንዴ። በጦርነቱ ጊዜ እኮ ታዝበናል እኮ የክተት አዋጅ እኮ ከ17 ጊዜ ብቻ እኮ ነው የታወጀው እኮ። እንደዛም ነው ብሎ ነገሩን እንደዚህ አቀመቢስ ተብሎ ምናምን ጥላቻ ጥሩ አይደለም። 95 ተብሎ ቅስቀሳ የተደረገበት ጦርነት መጨረሻውን አይተናል። የጥላቻ ቅስቀሳ ነው ተጋሩን አጠንክሮ እዚህ ደረጃ ያደረሳቸውና አንዳንዴ ጥላቻ የሚያወሩ ሰዎችን አትጥሏቸው፣ ሼር አድርጉ፣ ብዙ ተጋሮች እንዲጠነቀቁ። እናቴ እነ ዮዳብን አሁን ቴሌግራም ግሩፕ ከፍታችሁ ምናምን ለምን አስፈለገ? ተጋሩን ስለሚሳደቡ ምናምን ግሩፕ አድርገን እናጠፋቸዋለን። ከቻላችሁ ሼር አድርጉ፣ ኮፒ ሊንክ 1000 2000 ሰው ይያቸው። እሱ ብቻ አይደለም። እኔ አሁን እዮዳብን አዘጋንበት ምናምን ለምን? አንድ እኮ ነው እዮዳብ ማለት አንድ ሰው እኮ ነው። እታች ያሉትን አላየን የሚጽፉትን ምናምን እንዲህ እና አማራ ኪላ በትግራይ ጥላቻ እንዲህ ሲያወሩ ከታች ተከታዮቻቸውን ነው ማየት ያለብን። እነሱን ደግሞ አጥፍታ አታጠፋቸውም፣ ብዙ ናቸው። እና የትግራይ ህዝብ እነዚህን መታዘብ አለበት። ጥላቻቸውን ጥግ ድረስ ማወቅ አለበት። የዛኔ ትጠናከራለህ፣ የዛኔ ጉልበት ይኖራል። እናቴ ትሙት የዛኔ የሆነ እንትን የምትለው ነገር አለ። የትኛውንም ፖለቲካ እያዞሩ አሁን የትግራይን ጥላቻ ነው። በየመን ቲፒኤልኤፍ ገብቶ አሁን የመን ድረስ ቲፒኤልኤፍ ድንበሩ የሚጠበቀው የየመን በቲፒኤልኤፍ እንደሆነ ታውቃላችሁ። አዊ የአማራ ኪላ የፖለቲካ ስሜት እናንተን ለማናደድ እንደሆነ የገቡት ያስታውቃል። አንድ ሰው አሁን እኔን ለማብሸቅ ቤቱን ይከፍታል። አውቃለሁኝ እኔን ለማናደድ ነው። በቃ የማይፈጥረው ነገር የለም። አንተ ለመናደድ ለምን ዝግጁ ትሆናለህ? ለምን አትስቅም? እሱ እኮ የገባው አንተን ለማናደድ ነው። ለምን ትናደድለታለህ? እታችሁን ለምን ትሰድበዋለህ? ለምን እንዲህ እሱ የገባው ቤቱን የከፈተው አንተን ለማብሸቅ፣ አንተን ለማናደድ፣ በዘርህ ለመንካት ምናምን ነው አይደለ? ይሄን ነገር ታውቃለህ። ከቻለ ሌሎችም ተጋሩ እንዲሰሙት ሼር ማድረግ ንዑንቶ ስምዑን ከመይክም ትግራዋይት ክጸል ዘሎ ንዝስ ናሕዋትኩም ሼር ግበሩ። ቢቻል እዮዳብ ስለ ትግራይና እነ ዘርዓ ያዕቆብ ሲሳደቡ ትግራይን ሲያንቋሽሹ እግዚአብሔር በፕሮጀክተር ነው እንደዚህ ህዝብ መቀሌ ላይ ቢተላለፍ ራሱ ደስ ይለኛል። ህዝቡ ቢያዩ ራሱ ደስ ይለኛል። አፄ ይችላል ይለዋል። አየህ እነዚህ ብዙ ናቸው። የጥላቻ ንግግር ያጠነክራል። አሁን እናፄ ዘርዓ ያዕቆብ ነው አማራ ኪላ እዮዳብ ተሰብስበው ትግራይን እየሰደቡ ነው። ግን እነሱ ብሔራቸው አማራ ናቸው።
እና አማራን ለመሳደብ ነውሪ ደብረ ጽዮን ነግሮኛል። ኦሮሞ አንድ የኦሮሞ ተወላጅ ትግራዋይን ሰደበ ብሎ ኦሮሞን መሳደብ የፖለቲካ ክስረት ነው። እናቴን ፍጥፍጥ አማራ አንድ የአማራ ተወላጅ ትግራይን ሰደበ ብለ አማራን ከተሳደበ በቃ ተቀይሯል። በጦርነቱ ጊዜ ነበረ ስለለየለት የዛኔ አላግጠናልኩ። አሁን ግን ወደ ሰላም ድርድሩ ወደ ቴክኖሎጂ መተናል፣ ወደ ሿሿ መተናል። አለ ኩልኩም አጀጋ አማራ ጀግና ኦሮሞ ጀግና እያልክ ከአማራ ጋር በአንድነት እንሰራለን ከኦሮሞ ጋር በአንድነት እንሰራለን እያልክ ስራሕካ ትሰራሓለህ እንጂ ዝም ብለህ ጸረ ከሆንክማ አማራ ሰዶቢ ብለህ ድፍን አማራ ከተሳደብክማ አለቀል። ላሽ ነው የምትለው ላሽ ሰምተህ እንዳልሰማ እዮዳብ እንደዛ አፉን ሲከፍት ቁጭ ብለህ ሼር ታደርጋለህ። ቁጭ ብለህ እኔ ለስንት ተጋሩ ሼር እንዳደረኩኝ እናቴ ትምት አጀካ እዮዳብ ናይና እያልኩኝ። እሺ ሴፍ ገብተሻል ወንድሜ አንቺ። ኦኬ ቴንክ ዩ አመሰግናለሁ። አይዩ ቀጥይ ሐሳብሽ። አይ በቃ ጽምዶ ማጠናከር አለብን። የየትኛው ጽምዶ? የአምሐራ ወይስ የኦሮሞ ወይስ የትግራይ ወይስ የአማራ? የኦሮሞ ጽምዶ። የኦሮሞ ጽምዶ እኮ ውስጥ ለውስጥ እኮ በጣም ተጠናክሮ እየሄደ እኮ በጣም ተጠናክሮ እየሄደ ነው። ይህንን መዋሸት የለብን። ገባ ሴቭ አሁን ስትናገር ሰምቼ ነበረ። ወደ 4 ኪሎ ተጋሩ ይገባሉ ምናምን የሚባለው ሐሳብ አለ እንዴ አንተ ጋር? አይ አትሊስት ዶክተር አብይ ለመጣል ወደዛ መሄድ አለበት አይደል? ዶክተር አብይን ጥለህ ትግራዋይ ተጠቃሚ ይሆናል ብለህ ታስባለህ? ግን አይ እኔ ቢፈራራ አትሊስት ነፃ ይለቀናል ብዬ አስባለሁ። ስልጣን ስለሚወድሱ ዶክተር አብይ ቢወርድ እግዚአብሔርን ትግራይ ተጠቃሚ አትሆን። ያውም መቀመቅ ውስጥ ነው የምንገባው። ትክክል ነው ታውቃለህ፣ መቀመቅ ውስጥ ነው የምንገባው ይበልጥ። አሁን እኛ ከኤርትራ ጋር ያለን ጽምዶ እንደ ኤርትራነት በቋንቋም በባህልም በሁሉም ስለሚያዛምደን አብረን እንሰራለን። እኔ እንደዚህ ግን ብንሆንስ አያጅቦ አዳምጠኝ ሴቭዬ ሐዊ እኔ 4 ኪሎ ትግራዋይ ከሚገባ እናቴን አስመራ ቢገባ ይሻለኛል፣ ከኤርትራ ጋር አብረን ብንኖር ይሻለኛል ብዬ ነው የምወስደው። ታውቃለህ ይሄንን ግን እውነት ነው። ኤርትራውያን እኮ የቃላት ጥላቻ እንጂ በዚህ ደረጃ ትግራዋይን ጠብሰው ሲበሉ ሲያቃጥሉ በዚህ ጦርነት አይተሃል? እናቴ በጣም አንዳንድ ወታደሮች አሉ ስህተት ሰርተዋል እንጂ እንደ ህዝብ የኤርትራ ህዝብ ተነስቶብናል እንዴ? እነ መሐሪ በጦርነቱ ጊዜ ከጎናችን አልነበሩ እንዴ? ለምን ዋሸት ያስፈልጋል? ኢትዮጵያውያን አይደሉ እንዴ ወጥተው አሁን እንዲህ ይረሳል? ሴቭ አቴ እየሰማኝ አይደለም። እሺ መብት እየሰማው ነው ያጅበው። አይ ከ4 ኪሎ ይልቅ አይ እኔ በቀደም አሁን በቃ ላይክ ድሮ ትንሽ ሲምፓቲ ነበረኝ። ገባ አትሊስት በቃ ኢትዮጵያ እንደ ኢትዮጵያ ብትቀጥል ስል አሁን በቃ ስሰማቸው ላይክ ኢቭን ኦሮሞ የተው አማራ በቃ እኔ አማራኝ ነኝ ሲል እንዴ እሱ እንደዚህ ካለማኔ ምን አለኝ ብለህ ታስባለህ አይደል? እንደ ሰው ግን አንተ አሁን ኢትዮጵያ እንደ ኢትዮጵያ ትቀጥላለች ስትል አሁን ያለፈችውን ኢትዮጵያ ነው ከአሁን በላይ የምትመጣውን ኢትዮጵያ ነው? በቃ አዚ ኢትዮጵያ በቃ ማለት የስርዓት ለውጥ ተደርጎ ኢትዮጵያ እንደ ኢትዮጵያ እንድትቀጥል ፈልጋለሁ ነው ያን እኮ። ኢትዮጵያ እንድትቀጥል የድሮዋን ኢትዮጵያ ነው ወይስ አሁን የምትፈጠረው? በቃ አንድ ኢትዮጵያ እኮ ነች አይደል? የድሮዋ ኢትዮጵያ ኢትዮጵያ አሁን የበፊቷ ኢትዮጵያ ናት አንተ የምታስታውሳት የበፊቷ ነው ወይስ አሁን እንደገና የምትፈጠር? በቃ ሁላችንም ኢትዮጵያ ብሔረሰብ ሁላችንም ሆነን የምንከባበርበት አሁን የምትፈጠረው እኮ ኢትዮጵያ የኦሮሞ ኢትዮጵያ እኮ ነች። አይ እሱማ አያጅበው ቆይ ልንገርህ። ድሮ ተጋሮች እኛ ስንመታ ተጋሩ ወልቃይት የሚፈልጉት ሊገነጠሉ ፈልጎ ነው ብለው ለፖለቲካ ተጠቀሙብን አይደል? አሁንም ደግሞ ደሴም ሽት በቃ
ኦሮሞ ሊገነጠል ነው እንደዚህ ነው ምናምን እየተባለ ደግሞ ፖለቲካ እየተሰራበት ነው። ኦሮሞ እንዴት ነው የሚገነጠለው? አይገነጠልም። ኦሮሞ እኮ ትልቅ አገር ነው የሚሆነው እንጂ እኮ አይገነጠልም እኮ። ትልቅ አገር እኮ ነው ኦሮሞ እኮ እስከ ራያ ጫፍ ያለ ህዝብ እኮ ነው። አንተ እንደቀላል እንደው ቢገነጠል ትግራይ ነው የምትገነጠለው ከኤርትራ ጋር ለመቀላቀል እና አይደለም። ግን አንድ ናሬሽን አለ አይደል? እዚህ ቲክቶክ የምንሰማው ዝም ብሎ ድሮ እኛ ስንቀጠቀጥ ምን መሰለህ ነው ራያ አካባቢ ኦሮምኛ ተናጋሪ እንዳሉ ታውቃለህ? ይሄ ወሎቶ በቃ አስቡ። ኦሮሞ ትልቅ ነው። አሁን ኢትዮጵያ ብትባል ራሱ ብትመጣ አሁን እኛ እንደ ኢትዮጵያ እንኑር ብንል እንኳን የመግባቢያ ቋንቋችን ኦሮምኛ ነው መሆን ያለበት። በስፋትም አመቺ መሬት ያላቸው ብዙ ነገሮች አላቸው። በእነሱ ስር ካልሆንን በስተቀር ፍጹም አሁን እኔ ትግራዋይ ከኤርትራ ጋር እንደሚቀላቀል እኔ ደብረጽዮን ከዚህ በፊት ነግሮኛል። ጌታቸው ረዳ ያለው ጌታቸው አሰፋ ይሄን ነገር ነግሮኛል። ግልጹን ነው የምነግር። አሁን እንደ ኢትዮጵያዊ እንሆን እንኳን ብንልኛ በኦሮሚያ የበላይነት መሆን አለበት፣ ግዴታ ነው። የህዝብ ቁጥር እንደዛማ መሆን አይችልም። ኦሮሞዎች እኮ ይሄ ምን መሰለህ ያጅበው፣ ቆይ ልንገርህ። አሁን በቃ ይሄ የበላይነት ነገር አይኖርም። ገባ? ምክንያቱም አይቀበለውማ። ሌላ ምን መሰለህ ይሄ እኔ ማጆሪቲ ነኝ ብሎ እኔ ማጆሪቲ ነኝ ኢትዮጵያ ሁሉ ጊዜ ገዛታለሁ የሚብል አስተሳሰብ አይኖርም። ምክንያቱ ማይኖሪቲም ሁሉ ጊዜ ሊገዛ ካንተ ጋር አይኖርም። እኔ አንተ እንድትጨቁነኝ አገዛዝና ኢትዮጵያዊ ቅርጽን መቀየር እኮ ይለያያል። ለምሳሌ አሁን ኦሮሚያ ክልል ላይ የኦሮሚያ ቋንቋ በኢትዮጵያ ላይ ትልቁን ስፋት የያዘው ኦሮሚያ ቋንቋ እንደሆነ ታውቃለህ። እስቲ በፊት እንኳን ስንሄድ ሴፍ ሳትዋሽ የኦሮሚያ ዘፋኞች ስንት ነበሩ? 4 ወይ 5 እኮ ናቸው አይደል እንዴ? እንዳትዋሽ። አሁን ከለውጡ በኋላ ስንት የኦሮሚያ አርቲስቶች መጡ? ስንት ይሄንን ዝም ብለው የሚለቁል ይመስላል? እንደዚህ ሌላው ብሎ ይገዛል ይመስልሃል እንዴ? አፍንጫውን ተይዞ ነው የሚገዛው። ማን ስለሆነ? ታዲያ ይሄ እኮ አገር አያስደርግም እኮ። ወይኔ አምላክ፣ ይህ ነው አገር አያስደርግም ማለት። ምን መሰለህ አያጅበው፣ ሁሉ ጊዜ ይሄ ማጆሪቲ እኔ ማጆሪቲ ነኝ አንተ ማይኖሪቲ ነው፣ ይሄ ማይኖሪቲ ራይት ተሰጥቶ እኔ ሁሉ ጊዜ ገዛሃለሁ የሚባል አስተሳሰብ እኔ አልቀበለውም። ይሄ ገብቷል? መግዛት አይደለም። አንተ አሁን አገዛዝና አንተን ላይ ነው። አሁን ብዙ የሚቀየሩ ነገሮች አሉ። አንተ የምትናፍቃት ኢትዮጵያ የበፊቷን ነው እንጂ አሁን የምትፈጠረውን አታውቃትም። ለአንተም አዲስ ነች። ገባ? እውነት ነው። ይህን ግልጹን ነው የምንነጋገረው። እና አዲሷ ኢትዮጵያ ፌር ካልሆነች አትቀጥልማ። ፌር እኮ ልትሆን እኮ ነው። አሁን ወደ ኦሮሚያ ክልል ስትሄድ አሁን አብዛኛው መሬት እዛ ነው ያለው። የቁጥር ብዛታቸውም አለ። አሁን ደቡቡን እኮ እንዳለ ተቆጣጥረውታል። እስቲ አዲስ አበባ ግባ፣ ቡና ነጋዴው፣ ሀብታሙ፣ ምኑ፣ ሰራተኛው እንዳለ እኮ ደቡቡ ኦሮሞ ምናምን እኮ የሚማረውን ህዝብ ሰሜኑ በጦርነት አለንጋ ካሁን ሰሜኑን እኮ ወደኋላ እኮ 100 ዓመት እኮ የመለሱት። እውነት ነው። ትቀልዳለህ። ቀጣው ነው የሰሩት እኮ። አሁን እኛ ተጋሩ ይኸው አዳምጠኝ። ተጋሩ ከኤርትራ ጋር ለመቀላቀል እግዚአብሔርን አመቺ ሴፍሃዊ አመቺ ነው የሚሆነው። እኔም ራሱ ምን አስባለሁ መሰለህ አንድ ጊዜ ጅቦ ስፔሻሊ አሁን ማለት እኔ ላይክ ድሮ እኔ አማራዎች በቃ ይሄ ህገ መንግስት አያስፈልገንም ምናምን ሲሉ እኔ አምናቸው ነበር። ለካ ትክክል ነበሩ። አብዛኛው ተጋሩ እንደዛ ነው የሚያስበው። ለካ ህወሓት ነው እንደዚህ ያደረገን ድሮ የሚናገሩት የነበረው እውነት ነው ብለው የሚያስቡ ብዙ ተጋሮች አሉ፣ እንደኔ ማለት ነው። ገባ? ትናንትና ግን ስሰማቸው በቃ እኛ አማራ ብሔር ምናምን ኢትዮጵያ ምናምናችን አይደለም ሲሉ ለካ ምን አለኝ እኔ ታዲያ ኢትዮጵያ የሚያስብል ገብቷል። አንተም ወደ ራስህን ማሰብ ትጀምራለህ። ገብቷል። እኔ አሁን ከኤርትራ ጋር ኢቭን ራስ ወልቃይትም ራስ ወስደውት ከኤርትራ ጋር አንድ በሆን ደስ ይለኛል። ሰላም ቢሰጡ ወስደውት የሚባለው ነገር አይሆንም። አረ ራስ ቢሰጡ ማለት ሰላም ቢሰጡን ባህር ምናምን ሳይሉ አሰብ ምናምን ሳይሉ ወልቃይት ወስደው እኛ በዝም ብለን ብንኖር ሰላማችን ቢሰጡን አሪፍ ነው። እንደዛማ አንደኛ ብሎክ አደርግሃለሁ፣ ፎሎ አነሳለሁ። ወልቃይት አንተ ጭስ አልባው ነዳጃችን
ሰሊጣችን እየሆነ አይና መቅራ እንዲህ ትቀልላል። ወልቃይታን የሚወሰዱት አላለም። ናውጣ ወልቃይት ቀልዳለ። እስካሁንም ዝም የተባለው እኮ ፖለቲካ እየተሰራበት እኮ ጎንደሬ ነኝ ብሎ እንዲነሳ አይደል? እንዲ ወልቃይትን ላሻሏት እንደብረ ሲሆን ወልቃይት እኮ በአማራ እጅ የሆነችው እኮ አማራይ ከኸፋፊል ወተይ ዋይ ደፋር ቡላላ ትዝቃል። አብይ አህመድ አይፈቅድም ይሄን ነገር። ገበያ እናቴን ከልቤ ነው የምነግራችሁ። እኔ አንድ ቀን በፖለቲካ ዋሽቻ አላውቅም። ከፈለጋችሁ ቁርአንንም መጽሐፍ ቅዱስንም እዚህ በቪዲዮ አውጥቼ በሁለቱም እየማልኩ ነግራችኋለሁ የሚፈጠረው ነገር። አሁን ዝም ብለን ኦሮሞን ይኸው አንዳንዴ ደግሞ አይ ኦሮሞና ብልጽግናን እንለይ ምናምን፣ ኧረ እባክህ ወላሂ በል ቀጥቅጠው ቀልዳለን። የኦሮሚያ አርቲስቶች መቼ ነው መውጣት የጀመሩት? አሁን እኮ በፊት እስቲ ወደኋላ እንመለስ እንዳንዋሽ። የኦሮሚያ አርቲስቶች ስንት ነበሩ? እና ሊቢራ እነ ፈይሳ ምናምን 10 እናቴ ትሙት 10 አይሙሉ። አሁን እኮ ወጣቱ እንዳለ ነው። በቃ ገራሚ ሙዚቃ ምናምን እየሰሩ የመጡት እና በደንብ እኮ ነው በቃ የነቁት። እናቴ ትሙት በደንብ ትቀልዳለህ እንዴ? ማን የሚባለው ለምሳሌ ሙባረክ ምንም ስልጤ ቢሆን ባባቱ ኦሮምኛ ስለሚችል ኦሮሞ ነኝ ብሎ ገብቶ አይደል እንዴ ጌም ሲጫወት 50 ሺህ ኦሮሞ ቁጭ ብሎ የሚያይ 100 ሺህ በፊት እኮ የለም። አሁን እኮ እናቴ የለም ሁሉ ነገር ተቆይሯል። ለምን አባታችን ግልጽ አታውቁም? ሰሜናውያን ደግሞ ደቡቦችን ግጥም አድርገውን የሰሩላቸው። እስቲ ሐዋሳ ሂድ፣ የኮሪደር ልማቱን እየው እስቲ። አርባ ምንጭ ሂድ፣ ደቡቡ እንዳለ ቡና ነጋዴው ማን ነው? ሰኒ የማዕረይን አታይቁል የጣም ደቡቡን እየው እስቲ። የተሰራውን ኮሪደር ልማት አገራችሁን ጫካው ደስ ሲል በቃ ወንዙ ሸንተረሩ ምናምኑ እንዴ አረቦች አሁን አይደል እንዴ ከሳውዲ ከዱባይ ይሄዱ ማሻአላ ኢትዮጵያ ጀና ምናምን የሚሏት ትቀልዳለህ። ድብና አድርገው እኮ ነው የሰሩት እኮ ድብና አድርገው። ወደ ሰሜኑ ለምን ነው ኮሪደር ልማት የደረሰ ብለህ ጥይትህን ጣል ይሰራል። ጫጋ እየተዋጋ ማን አባለ ኮሪደር ልማት የሚሰራል? እዚህ ቀልዳላችሁ። ለምንድን ነው እንዴ? ፍቅር እውነቴን እኮ ነው እናቴ ትውት የለም አንመልሳቸውም። ትግራይ እርግጠኛ ነኝ ከኤርትራ ጋር ታላቅ ሀገር ትሆናለች። እናቴን ታላቅ ሀገር ሀብትም ያላት ሀገር ናት ትግራይ። ሀብቷ እስካሁን አልተነካከም። ወርቁን ቆፍሮ አወጡት ጄኔራሎቹ ምናምን። ይሄ የፖለቲካ እንትን ነው። ትግራይ አይደለም ወርቅ ቢቆፈር ዳይመንድም ነዳጅም እንደሚወጣ እርግጠኛ ነኝ። ትግራይ ውስጥ ያልተነካ ሀብት እኮ ተራራው እንዳለው እኮ ወርቅ እኮ ነው የትግራይ። ግን ከኤርትራ ጋር ግዴታ ነው። የኤርትራን ፖለቲካ ስናየው ማለት ነው ልክ እንደ ኢትዮጵያ ነው። ልክ እንደ ኢትዮጵያ አረበኛ ተናጋሪው ይበዛል ትግርኛ ከሚናገረው ማለት ነው። ገባችሁ? አሁን ኢሳያስ ከሞተ በኋላ እንደዚህ አምባገነን መሪዎች ከሞቱ በኋላ የሚተካቸው የለም። አይተኳቸው፣ አገርን ነው የሚያፈርሱት። እና ትግራይ ትግርኛ ሓደ ክኸውን ሱቅ ኢልኩም ዝብለኩም ውሸታም። እናቴን ውሸቴን አይደለም። ኦሮሞን ቶ ጥግ ድረስ ነው የሚመጣው፣ ጥግ ድረስ። ይህንን እንኳ አብይ አህመድ የሚያውቃል። ድብና አድርጎ ነው የሚያውቀው። ከደብረ ጽዮን ጋር ሁሉ ግሩፕ ቻት ያደርጋሉ። እኔ ያለሁበት ግሩፕ ደጽዬ እንዴት አደርክልኝ? ምን ይሻላል? እቺን ኦሮሚያ የምትባለውን ሀገር አሁን እናውጅ ወይስ እንቆይ ይለዋል። አይ ቀስ በል
ትንሽ ህዝቡ ይንቃ። እናቴ ትሙት። ቀልዳለህ እንዴ? ቀልድ የለም። አብይ አህመድ የሚሰራው ስራ እንዳይመስላችሁ። ቴክኖሎጂውን እንዴት እንዳስገቡት ኦሮሞች እናቴ ትሙት። ታይቶን ባይታወቅ ቴክኖሎጂ ህዝቡን ለመቆጣጠር ፋይዳ ብለው አይንህን፣ አስር ጣትህን፣ አሻራ እንዲህ የሉም እኮ እነሱ እኮ ሄዱ ከባንክ ጋር እያያዙ እስቲ አንድ ጋባ ወንጀል እነ መንሱርን ጀማል አብይ አህመድ ገና ኩላሊታቸውን ሳያማቸው ኩላሊት እሰጣለሁ ብሎ መንሱር ጀማል እንኳን እስር ቤት ከተተ። ትቀልዳለህ። በፋይዳ መታወቂያ ህዝቡን የፍጥኝ እኮ ነው ያሰረው አብይ አህመድ እኮ። እና እንዴት አባ ብለን ብልጽግና ብላል። ወላሂ ማፊ ጨቃሻውን ደግሞ አዲስ አበባን የፊንፊኔ ዋና ከተማ ያደርጓታል ምናምን። ጸጥ ረጭ። ይሄ ነው ፖለቲካው። ግልጹን ለምን አታወራም ነው የምልህ። ተጋሩ እኔ ተናግሬያለሁ። ወደ 4 ኪሎ የሚባል 4 ኪሎ እነ ደብረ ጽዮን ተመልሰው ቢመጡ እናቴ ትሙት የትግራይን ህዝብ ይረሱታል። 20 ምናምን ዓመት እንኳን ትዝ ብለናቸው አናውቅም። እናቶቻችን ቢጫ ጀሪካን ወገባቸው ላይ እየተሸከሙ ውሃ ፍለጋ ተራራ ሲሄዱ ነበር። እናቴ እንደ ትግራይ ህዝብ እኮ የትግራይ ባለስልጣን የበደለ የለም እኮ። ኦሮሞ አሁን አማራ ሲተርት የቋጡን አወርዳለሁ ብላ የቢቢቱን ጣለች ይላሉ። አሁን በኦሮምኛ እኮ እሱ ተረት ተቀይሯል። የቋጡን ስታወርድ የቢቢቱን ወንድሜ ይቀበላል። ከታች እስከ ላይ ቁጥጥፍ ትቀልዳለህ። ማንም አይደርስባቸው። እንዲሁ እያወራን እየተሳደብን እንኖራታለን። እነሱ ደግሞ እናት ስድቡ አጠንክሯቸዋል። እናቴ ይሄ ማንቋሸሹ ምናምን ግልጽ እኮ ነው። ለምን እንዋሻለን እኛ ሰሜናውያን? በቃ ለ100 ዓመት ሙሉ ሲሰደቡ ስናንቋሻቸው ምናምን ጸጥ ብለው ተመልከቱ። ልጆቻቸውን ነው የሚያስተምሩ። ሲጉርባ ጆሮ ጎዳ ሲማ ይሄን ጠላቴን እያሉ ወንድ ነሽ አሁን እዚህ አዲስ አበባ ላይ ሆነ የተለያየ ቦታ ላይ ሲተናገር እንዳንዋሽ። ለምን እንዋሻለን? እኔ የትግራይ ኢንቨስተሮችን እንዳላቃቸዋለሁ። ግድንግድ ኢንቨስተሮች እናቴ አሁን እንኳን የሉ። ኦሮሚያ ክልል የእርሻ መሬቱን ይዘው እንዳለ እናቴ ህቅ አሁን ሁሉም የለም። አንዳንዴ የማናምነው ነገር አለ። አይ ብልጽግናና ኦሮሚያን እንለይ ምናምን የለም እንደዛ የሚባል መሳፍንታዊ ጊዜ ላይ ነው የደረስን። ለምን ይዋሻል? ሻማ ለኩስኩ። ቀልዳለህ እንዴ? እንዳለ የሰሜኑ ኢንቨስተሮች አማራው ምናምን ብትል ኦሮሚያ ክልል አይደል? ምን ኢንቨስተሩና ሀብታሙ ብቻ የብራ ፋብሪካ ምናምን ሲመሰረት ምን እሱ ብቻ ለቀምትና ወለጋ ከደርግ ጀምሮ እስከ ኢህአዴግ ድረስ ሰሜኑ አይደል እንዴ ተሰዶ እዛ ጋሻ መሬት ይዞ ሲያርስ ነበር። ነቅተዋል። እናቴ ትጉት የለ 4 ኪሎ ገባለ። ትግራዋይ ወደዛች አካባቢ አስብም እኮ ማሰብም የለበት። ትግራዋይ ገጹና ቤና ኤርትራ ኢሳያስ አፈወርቂ 86 ዓመቱ ረኺቡሎ እዚ ምስ ትግራይ ትግርኛ ዝዘራረብ ቋንቋ ሓደ ኮይንካ ዓባይ ሃገር ትግራይ ትግርኛ እናቴ እምቃብት እኮ ነው ያለው ያ ህዝብ። ቀይ ባህርን ይዞ ምናምን እንዴ ኢሳያስ አፈወርቂ እኮ
ትቀልዳለን። አንድ የነጭ አካል አላስገባም እኮ እዛ። አንድ እርዳታ ስንዴ አላስገባም እኮ። ድንግል መሬት ይዞ ነው ቁጭ። አሁን ቀይ ባህር ቢፈተሽ እንደው ጋዝ ይታጣበታል? አይታጣበትም። እና ዝም ብላችሁ ያው ምን እንደሚፈጠር እንጂ ዘልያ 4 ኪሎ ገባለሁ፣ ኢትዮጵያ የድሮዋን ኢትዮጵያ መልሳለሁ። የድሮዋን ኢትዮጵያ በሚሊዮን የሚቆጠር ህዝብ አይፈልጋትም። በሚሊዮን ያ ነገር እያለቀ። እስቲ ዝም ብላችሁ ሚዲያውን ተከታተሉት እስቲ እናቴ እንዴት እየሰሩበት እንደሆነ ግልጽ ነው። ትግራዋይ ኦሮሞም ነው እኛ አዲስ አበባ ልጅ ነን እንጂ ትግራዋይ አይደለንም ኦሮሞ አይደለንም የሚሉ ወጣቶች አራዳ ልጆች እኮ ነፍ ነበሩ። አሁን እኮ ኮርተው ነው ኦሮሞ ነኝ ባከኔ ትግራዋይ ነኝ እንዴ። የሸገሩን ጁንታ ራሱ አላየው የአራዳ ልጅ ነው አዲስ አበባ ላይ ምናምን። አሁን ግን ትግራዋይ ነኝ ይላል ሰው። የለም እኔ ማቀው ምርጥ አራዳ ልጅ ምንሽ የሚለው ራሱ አንተ ባከኔ እኮ ኦሮሞ ነኝ ደፍሮ ነው። አሁን ደፍሮ ምናምን ቢፍቱን እያታማረኛው እንዴት ቅልጥፍጥፍ ያለ እንደሆነ ግን ኦሮሞ ነኝ ትላለች። በፊት እኮ አይባልም እኮ። ኧረ እኔ ኢትዮጵያዊ ሼም ይዛል ኦሮሞ ነኝ ለማለት ትግራዋይ። አሁን አላየም ከዳኒ ይብሳ ይሻለናል ምናምን እየተባለ ቲክቶክ የሚጥለቀለቀ ሴራ ተሰርቷል። ዳኒ ከሚጀነጅነኝ ይብሳ ያዝናናኝ ማለት ጀምረዋል እኮ። ስድስት ኮሎኔት የሚያካክሉ ረጃጅም ሴቶች እኮ ሀሳባቸውን ቀይረው ወደ ይብሳና ለሌሳ ዙረዋል እና 4 ኪሎ ገብተህ ይሄንን ልታጠፋባቸው ይሄን ሙድ ልታደበዝዝባቸው ግደላቸው። ለዛም አይደል እንዴ ፋይዳን ከባንክ ጋር እያያያዙ የት አባት አመጣለህ ከየት አመጣ ከየት ዘራ እንደ በፊት ማጭበርበር። አሁን እኮ በፊት አሁን ፋይዳ ማለት ግን እንዴት እንደሆነ ታውቃላችሁ? በቃ የመንግስት መዳፍ ላይ ህዝቡ መውደቅ ማለት እኮ በእጃሻራ ምናምን ተፍተፍ ነበር ልቅምቅምቅም በቃ የለም ወንድሜ። 10 ጄኔራሎቹ ምናምን ባለስልጣናቶቹ እየወጡ በቴክኖሎጂ የሚሉት ለምን ይመስላል? ያስገቡትን አስገብተው እኮ የሰሩትን ሰርተዋል። እና ተጋሩ ግን ንሕና ከም ሓደ ሃገረ ትግራይ ትግርኛ ኢና ንኸውን እምበር ከምዛ ዝበሃል ነገር የለን። ደብረ ጽዮንም ጌታቸው ረዳም እኮ ጠንቅቆ ያውቃል። አብይ አህመድ ራሱ ያውቃል። ነገሮቹን ግልብጥብጥ ፖለቲካው እንዳለ ተገለባብጧል። ያልገባው ፋራ ብቻ ደግሞ ለኦሮሞ እንመጣላችኋለን እንትን መስሏል። ተቀይሯል። እናቴን ተቀይሯል። የ4 ኪሎ የሚባለውን ነገር አንድ የትግራይ ባለስልጣን ሲያወራ ሰምተህ ታውቃለህ? ወደ 4 ኪሎ እንሄዳለን ምናምን የለም። የሀገራችን ኢታማዦር ሹም 3 እኮ ናቸው። 3 ብርሃኑ ጁላ፣ ሳሞራ፣ ጻድቃን። አስባችሁታል? አንዲት ሀገር በ3 ኢታማዦር ሹም ስትመራ ጄኔራል ታደሰ ወረደ አዲስ አበባ ሄደው ለምን ይመስላል? ምንድነው ነገሩን? ህዝቡን ሰርፕራይዝ እናርገው እናፈንዳው ወይስ ትንሽ እንቆይ? አብይ አህመድ እየተነጋገሩ የሚዳከመውን ደህና አድርገው እያዳከሙ መነዛት ያለበትን እያነሱ ፖለቲካው አልገባንም። እናቴን አልገባንም። ደግሞ መንግስት ነው። መንግስት እንደ ነብይ ነው አልልህም። የሚመጣውን ነገር ጠንቅቀው የሚያውቁ ትላልቅ የተማሩ ሰዎች አማካሪ ያለው መንግስት ነው። እውነት ስልጣኑን የሚለቅሰው እውነት ስልጣኑን በቅርብ ጊዜ የሚያጣ ሰው እንዴት ነው አዲስ አበባን በዛ ደረጃ የሚያለማት? ደቡብን በዛ ደረጃ ምናምን ለምን ይመስላል?
ነገ ለቆት የሚሄደውን ቤተመንግስት መስል አሁን የሚገነባው ቤተመንግስት አሁን የሚቋቋመው ትልቅ ኤርፖርት ምናምን ነገ ጧት ጥሎ ለሚሄደው ነው የሚሰሩትንማ እየሰሩ ነው። ግን የኛ የትግራዋይ ፖለቲካ ከ4 ኪሎ ይልቅ አዳሃሎ ይቀርበዋል። አስመራ መቀለ ክመላለስዬ በናቅፋ ነው የምንገበያየው። ቅርሺ ዝባል ኢሳያስ እኮ ተናግሮ እኔ ከሞትኩኝ ለኤርትራ ለትግራይ አስረክቤ ነው የምሞት። ማሪ ከሰማኝ ገደለኝ። ሓደ ህዝቢ ኢና ተጋሪ ትግራይ ኤርትራ አንታላሎ መጋሎ መሲሎ አኩነ ማታታና እስቲ አንተ ደንባር የት ነው ያለው? የት ነው ያለው? አኩነ ማታ እና ጅንታ አለ እንዴ? ጅንታ የለ ሞታል እንዴ ጅንታ ኦነግ ሰላይ ብቻችንን ደብሮናል። ወደ ሰርገኝ ይመጣልና ቄሮ እንዴት ነው? ስማ አሁን ወርቅ መቆፈር ትመጣለህ አትመጣም? የት ወለጋ? ካዲያ ወርቅም አላችሁ አይደለ? ቡና፣ ወርቅ፣ ጫት የሌለ ነገር ጠይቅ። ኦሮሚያ እኮ የሌለ ነገር የለም እኮ እናቴ። ከልብ ስንሄድ ለምን ጉድፈቻ እናሳድግም? አንተን ናውጣ ጉድፈቻ አላለም አንተ እድፋም። እኔ ከኤርትራ ጋር መቀላቀል ፈልገዋል። ጉድፈቻ ይላል። አንተ ወርቅም እኮ አላቸው እዚህ ወለጋ አካባቢ የሚወጣ ወርቅ እኮ ወርቅ እንዳይመስላል። ጫቱ መሬቱ ራሱ እናቴ ለምለም መሬት እኮ ነው ያላችሁ እንዳለ ደቡቡ ምናምን። አዲስ አበባን ዞር ብላችሁ እዩዋት እስቲ እንዳለ ሀብታሙ ይሄ ደቡብ ይሄ ኦሮሚያ እኮ ነው እንዳለ። ሴቶች እህቶቻችን እንኳን አላየም ቲክቶክ ላይ ዳኒ ከሚጀነጅንሽ ማን ነበር የሚሉት? ኢብሳ ነው ለሌሳ ይጋብዝሽ ምናምን ማለት ጀምረዋል። ያልቀየሩት ነገር የለም። እንዬ ፍቅሬ ማዓሬ መጣሽ የኔ ቆንጆዋ የኔ ልዕልቲ መገርሳ። አዎ መገርሳ እንዬ ሽኩሪና ፍቅሬ የኔ የሴቶች ውሃ ልክ የሴቶች ውሃ ልክ እኮ ናት እናቴ ትሙት። እሺ ትግራይ 4 يا جوا حوي كمي قنيها አለሁ مو بقى ይብቃን። ኢትዮጵያ ሁንገታ ኣብ ኢትዮጵያ ታልክ وانتي فريدة درعي سرعة تشوفونه عمليسو أكلون داخلي ከም ዝበላ ተሓሳስባ ዘለዎ ትግራዋይ ፎሎ ክንገብር ኢና። ክጭፍጭቡን ያላለችም እዚ ምስ ኤርትራዊ ክትነብሪ ተጋሩ ሕሰቡላ ኢኹም ንዛ እምበር ናብ 4 ኪሎ ዝበሃል ነገር ከይተሓስብዎ ዓሻ ዲኻ 4 ኪሎ ክትብል ሕጂ 4 ኪሎ ኣትዮም ኣለዉ ካላስ መውፃእ ዘይብሎም ኮይኑ ጭራሽ አሁን 4 ኪሎን ደግሞ ፓርክ ሊያረጉት ነው። ትልቅ ቤተ መንግስት እየገነቡ ነው። ታፕታፕ ኮፒ ሊንክ አድርጉ ምእመናን። እንዬ የኔ ልዕልት የሴቶች ንግስት ምን አባቴ ልበልሽ? አንቺ ብቻ እኮ ነሽ የምታስታውሹ ታፕታፑንም ኮፒ ሊንኩን። እኔ በወሬ ተጠምጄ እዚህ ሲራክ
ቤተልሔም ነው የሚለው። ሰላም ብያለሁ። ሰላም እንዴት ነሽ? የኔ ቆንጆ አለክ አብሳቀህ እኮ ይመቸኛል። እቺ የአረብ ሰው ናት። አቦሳቅ ይመቸኛል አለች ወይ? ይመችሽ ሀይ ብያለሁ። አውቀኸኛል? አላወቅኩሽም። አየጅቦ እንዴ ጥቁሯ ቻይና ነይ እስቲ ሚስቴን የማስቀናት ፕሮግራም ይዤ እሷ እኮ ናት ቁልጭልጭ እያለች የመጣች። እንዴት ነሽ የኔ ቆንጆ ግንባራ? አለ የኔ ግንባራ አለ ሳሸልመኝ አንተማ ተው። አንደኛ እኮ ነው የወጣሽው በግንባር በግንባር ይሁንልህ። ደህና ነህ? ጠፋክ ምንድን ነው? አይቻልም። ሰሞኑን ስብሰባ ነበረብኝ ጠፋሁኝ። ርዕስ ቀይረሃል? ስለ ሀገር ሆኗል። እግዚአብሔር ይመስገን። ሀገራችንን ሰላም ያድርግልን ብቻ። እኔ ፖለቲካ ሰው አይደለሁም። ትክክል የኔ ቆንጆ ትክክል ነሽ። ኮፒ ሊንክ እያደረጋችሁ ፕሊዝ። እና ሁሉ ሰላም፣ ሁሉ አሸወና ነው። ሁሉ አሸወና ነው። አሪፍ ነው። እና እውቀትሽን ታዘንቢልን ዘንድ እባክሽ። እኔ የስፖርት ባለሙያ ነኝ እንጂ የፖለቲካ እንትን የለሽ አይደለም። እንጂ 10 ዓመት ጠብቄያለሁ ይሄን ጊዜ ለማግኘት። ብታስወጣኝ እንጣላለን። እሺ እንዳትሰድበኝ አደራ። ቀጥል ወንድሜ። አረ ወንድሜ ወዳጄ። እሺ ቀጥል ሐሳብን ስትስባወራንበት ጉዳይ ላይ። እኔ አያገባኝም። እንዴት ነው የማያገባ? ኢትዮጵያዊ ነኝ። ያለፈችው ኢትዮጵያ ወይስ አሁን የምትመጣው ኢትዮጵያ? እኔ በአሁን ሰዓት ለምጸው መላት ኢትዮጵያ እኮ። አሁን የምትመጣው ኢትዮጵያና ያለፈችው ኢትዮጵያ እኮ በጣም ልዩነት አላት እኮ። ያለፈችውማ አቢሲኒያ ነች። ስለ አንተ የምታውቃት ኢትዮጵያ፣ በአንተ እድሜ ክልል የምታውቃት ኢትዮጵያ ሁለተኛ ላትመለስ ሂዳለች። ጅቦ ሊቆ በእናት እኔን ትንሹን ሰውዬ ትፈተነኛል። ኧረ በእናት መፈተን አይደለም እናቴ፣ እኔን ማወቅ አለብኝ። እንደ በቃኝ እንደ ፈተና አይደለም ማወቅ አለብኝ። አስተምረኝ። ሚዩት አድርጌ አስተምረኝ። ኢትዮጵያ ነኝ የምትሉ ሰዎች ግን ማሰብ አለባችሁ። ኢትዮጵያ የምትላት አንተ የምታውቃትን ነው ወይስ አሁን የምትመጣው ኢትዮጵያ? አሁን የምትመጣው ኢትዮጵያ የተቀየረች ኢትዮጵያ ናት። የበፊቷ ኢትዮጵያ ሐሜት፣ ስድድብ፣ ጭቅጭቅ ምናምን ዝቅ ማድረግ ማሳነስ ምናምን አሁን ቀርቷል ያ ነገር። አሁን የምትመጣው ኢትዮጵያ በጣም ታስፈራለች። በጣም በተለይ ላልተማሩና ለደደቦች አስቸጋሪ ነው። እንዴ ፋይዳ መታወቂያ በተጀ ጅቦዬ ለምንድን ነው ወይ እንዴት ነህ? ዋርኒንግ አለክ? የምን ዋርኒንግ ነው? ምን አውቃለሁ። ኮፒ ሊንክ አድርጉ ብላችሁ አልሰማለሁ። ምን አሳይክ ጅቦዬ? ምንም ጉንጭሽ ላይ ያለችው 11 ቁጥር የት ሄደች? በክፍል ተደብቆ ነው። ስማኝ ነው እሷን ካላየሁ እኔ ደግሞ አንቺ ራስሽ ማን እንደሆንሽ አላውቅሽም። እስቲ አሳይ። ክፍል ተሮጣለህ ይሄ እንዴት ታዲያ ምን ችግር አለው? እስቲ ኧረ ቆይ ከፍተህ ልውጣልህ። እሺ እባክሽ ቀይሪ ነው 11 ቁጥር እዚህ ጉንጭሽ ላይ ያለችው። እሱ ማየት ፈልገህ ነው? ጅቦዬ ብዙ ሰው ጥቁር ነሽ ይለኛል። እስቲ ጠጋ በይ። አትታይም? 11 ቁጥር ሴት ልጅ ወደ ወሎ አካባቢ በጣም ቀይ ስትሆን ልጄን ቡዳ እንዳይሆን። ኧረ ቀይ ስትሆን አይደለም ናነነን ቀይ ስትሆን አይደለም ጅቦ። እሺ እናቴ ቀያይ ሴት ናቸው አይደለም። እኔ ቀይ ሆኜ ነው የተነቀስኩት። እንደዛ ሳይሆን ይሄ የድሮ ባህል ነው። የድሮ ባህል ስለ ባህል ነው።
ድሮ እናቶቻችን ገበያ እንኳን ቀያይ ሴቶች ገበያ ሲወጡ ጥላሸት ወይ ጉንጫቸው ላይ ወይ ግንባራቸው ላይ ያደርጉ ነበር። እና ቀይ ስለሆነች አይደለም ቆንጆ ከሆነች ነው ደግሞ እንደሱ በል እኮ ቆንጆ ስለ ቀይ ቆንጆ ሴት ከሆነች ጥላሸት ነገር ግንባሯ ላይ ወይ ደግሞ ጉንጫ ላይ ቀባል። ሻምፕል ልመልስ ፊልተሬን መልሽ። እሺ ቴንኪው አመሰግናለሁ። እሺ እንዴት ነህ? እንትናን ታውቀዋለህ? መላጣውን ስንት መላጣ ቃሉ ብዙ ናቸው። የቱ መላጣ? ዮናስ አንተ ዮናስ እኮ ዮኒ እኮ ፀጉሩ ግጥም ያለ ነው። ምን አስበህ ነው? ከዚህ በፊት መላጣ ነበር። አይ ሶሪ፣ በብሩ ገዝቶ ማንም ሰው ስለተጠቀመ እስከተጠቀመ ድረስ መላጣ ይባላል። ሶሪ ሲጀመር ማን ነው መላጣው? ንገሪ፣ ማን ነው መላጣው? ከጅቦ ጋር ጌም ተጫዋች ጊፍት ልስጥሽ ብሎኝ ነው። አንድ ጨዋታ ላጫውትሽ ማሪ። መላጣ እንዴት መላጣውን አታውቀውም አንተ? ጌታን አላውቀው። ስሙ ነው መላጣው። ዙዙ ገደልኩት በቃ። እኔን ካላወቀኝ ይሄው ራሱ ነው እየጻፈ ያለው። ማን ነው? ስሙን አንብቢልኝሽ። ይሄ ጂ። አረ እንደሱ ብለማ አትስደቡ፣ ይደብረኛል። እንጂ ውይም በጣም ነው የምወደው። ስሙን ንገሪ። ማን ነው? ሀጅ። ቆይ ሰሞኑን እሰራልሃለሁ። አጅ እናቴ ትሙት እካክ አላለም። ምን ራሴ ነኝ ያቀሳሰርኩት አላለም። አንገበግብሃለሁ። እስቲ የሆነ ነገር ስጣትና አሳይ። ኔውጭ አንቺና ሀጂ ልታላግጡብኝ። ኔውጭ እካክ። ቆይ ሰሞኑንማ የሰራው ኃጢአት አለ። እናቴን እንቅልፍ ነው የምሰነው። አንተ ጊፍት ተሰጥቶኝ አትውጣ። አንቺ ይህ በሴት ልጅ የሚቀልድ እከክ። ለማንኛውም ምዕመናን የዛሬው ፖለቲካችን ይህን ይመስል ነበረ። ነገ በተመሳሳይ ሰዓት እስክንገናኝ ቸር ሰንብቱ። እንወዳችኋለን። ስንወዳችሁ ደግሞ ጥግ ድረስን። ፍቅርዬ የኔ ቆንጆ ታች ቁጭ ብለሽ ኮፒ ሊንክ ታፕታፕ ስታደርጊ ነበር። እኑዬ ብዙዎቻችሁን ወዳችኋለሁ። እስቲ ኮፒ ሊንክ አድርጓ እንዴ ከመውጣቴ በፊት እስቲ ኮፒ ሊንክ አድርጉ። ሳሚ ይመቻ ያራዳለች። ኮፒ ሊንክ አድርጊ ቤቲ ከመውጣቴ በፊት ሁላችሁም 518 ነው 14 ሰዎች አላችሁ። ኮፒ ሊንክ በማድረግ ቤታችንን ደመቅመቅ ፉፉዬ የኔ ቆንጆ ሐቀኛና እውነተኛ ፖለቲካ ሰሞኑን እንተነትናለን። እግዚአብሔር ሁላችሁንም ወዳችኋለሁ።